ውዳሴ ማርያም በእውነቱ የተተረጎመ ወንጌል ነው ለገባው ሰው እንደ ውዳሴ ማርያም ተባለ እንጂ ወንጌል ሲተረጎም ወንጌል ሲብራራ ኦ ተተፈስ ትናንት ከዓለም ገነት አዳምን ለማውጣት ፍርዱ እውነት የሆነ አምላክ ዛሬም ፍርዱ እውነት ነው። ዛሬ ድነናል ስንል ነፃ ፈቃዳችን ተመልሷል ማለት ነው። የመጀመሪያው አዳም ከህይወት ይልቅ በዓለም ገነት ኑሮ ከመክበር ይልቅ ሞትን መረጠ፣ ውርደትን መረጠ። እኛስ ምርጫችን ምንድነው? ምክንያቱም ምንም እንኳን እሱን በማመን አምነን በአብ በወልድ በመንፈስ ቅዱስን በመጠመቅ ሁለተኛ ተወልደን ወደ ቀደመ ክብራችን በመመለስ እግዚአብሔር እንደዚህ ቢያከብረንም የሰጠንን ጸጋ በአግባቡ ካልያዝነው ጸጋችን ይነጠቃል። ፍቅር ካለ ምን ኃጢአት አለ? ፍቅር ካለ ምቀኝነት የት አለ? ፍቅር ካለ ቂም የት አለ? ፍቅር ካለ ቁጣ የት አለ? ፍቅር ካለ ቅናት የት አለ? ፍቅር ካለ ምቀኝነት የት አለ? ፍቅር ካለ ዘረኝነት የት አለ? ፍቅር ካለ ጎሰኝነት የት አለ? ፍቅር ካለ የትዳር መፍረስ የት አለ? ፍቅር ካለ የባልንጀርነት መበላሸት የት ይመጣል? ከዓለም ተለይተን ያለነው በሌላ ዓለም ውስጥ ነው። ያም ዓለም ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያም ዓለም የእግዚአብሔር ልጅነት ነው። ያም ዓለም የዘላለም ሕይወት ነው። ዓለም ገነት ነው። ያም ዓለም ከመላእክት ጋር አብሮ መዘመር ነው። ያም ዓለም ክርስቶስ ራሳችን ሆኖ እኛ አካሎች ሆነን መኖር ነው። ከዚህ የበለጠ ዓለም የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሳ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ደም የከበራችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም ምዕመናን በቅድሚያ እንኳን ለብርሃነ ትንሣኤው በድጋሚ ያደረሳችሁ አደረሰን። ለዚህ ያደረሰን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። የዛሬው የትምህርታችን ርዕስ ከሲኦል ወደ ገነት የሚል ይሆናል። ከሲኦል ወደ ገነት ወይም ከዓለመ ሲኦል ወደ ዓለመ ገነት። የዛሬው ሐሙስ አምስተኛ ቀን ነው ከትንሣኤ በኋላ። ከትንሣኤ በኋላ ያለው ሰኞ ማዕዶት ይባላል ተባብለናል። ማክሰኞ ቶማስ የሚታሰብበት ዕለት ነው ተባብለናል። ረቡዕ አልዓዛርን ጌታ ከሞት ያስነሳበትና አልዓዛርን ያስነሳ እሱም ራሱ በመለኮታዊ ስልጣኑ ሞትና መቃብርን ድል አድርጎ ተነሳ ለማለት አልዓዛር የሚታሰብበት ነው ተባብለናል። ዛሬ አምስተኛ ቀን ማለት ነው። እሑድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4፣ ሐሙስ 5 እና ደግሞ የዛሬው ሐሙስ አዳም ሐሙስ ይባላል። የአዳም መታሰቢያ ሐሙስ። አዳም ከዓለመ ሲኦል
ወደ ዓለመ ገነት የገባበት መታሰቢያ እንዲሆን በአባቶቻችን ተነግሯል እና አዳም ሐሙስ የተባለበት ምክንያትም ለዚህ ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ያለውን የእግዚአብሔር ቃል አነባለሁ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ራሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአታችን ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። እዚህ ላይ ወህኒ የሚለው እንግዲህ ዓለመ ሲኦልን በዓለመ ሲኦል ለሚኖሩ ነፍሳት በአካለ ነፍስ ነው የሚኖሩ። እሱም በአካለ ነፍስ ነው ወደ እነሱ የሄደው። በአካለ ሥጋ ለምንኖረው በአካለ ነፍስ እየታየ በዚህ ምድር ላይ ተመላለሰ። በአካለ ነፍስ በስቃይ ላይ ለነበሩ ደግሞ በዓለመ ሲኦል ለነበሩ በአካለ ነፍስ ሄዶ የምስራቹን ሰበከላቸው ነው። እንግዲህ እንደሚታወቀው ሁሉ በቀኝ የተሰቀለው ወንበዴ በመንግስት አስበኝ ባለው ጊዜ እንዳንተ አይነትን ሰው ነው ልፈልግ የመጣው። በዚህ መከራ ውስጥ እያለ ተስፋ ሳትቆርጥ በግራ ያለው ጓደኛ ይህን ያህል እየተሳደበ አንተ ጎብዘህ በነፃ ፈቃድህ ሕይወትን መርጠህ ይህን በማለትህ ነው ከዛሬ ጀምሮ ከኔ ጋር በገነት ነህ ብሎታል። ያ ወንበዴ እንግዲህ የኃጢአተኛው አዳም የልጅ ልጁ ነው። የእግዚአብሔር ምሕረቱ ስለማይታወቅ ፍርዱ ስለማይታወቅ ስለማይመረመር ምንም እንኳን ከአባቱ ከአዳም በፊት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ሙሴ ከወዳጆቹ በፊት ቀድሞ በቀኝ ተሰቅሎ የነበረው ወንበዴ ይግባ እንጂ ወደ ገነት ዋናው የአዳም መግባት ዋናው መንገድ ጠራጊ ነው። በቀኝ ተሰቅሎ የነበረው ለአዳምና ለዘሩ በዓለመ ሲኦል ለነበረው። ስለዚህ ቃሉ የሚለን ምንድነው? እሱም በአካለ ነፍስ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ነው የሚለው። ሰበከላቸው ማለት ያው ሲነገር የኖረው ትንቢት ተፈጸመ፣ ሲታይ የኖረው ምሳሌ ተተረጎመ፣ የተስፋው ዘመን ተፈጸመ። ደስ ይበላችሁ፣ በኃጢአት ምክንያት ተዘግቶባችሁ የነበረው ዓለመ ገነት መለኮት በተዋህደው ደሜ ተከፈተላችሁ እና ስለዚህ ደስ ይበላችሁ። በዓለመ ሲኦል የነበሩ ነፍሳትን ከአዳም ጀምሮ በሙሉ ወደ ዓለመ ገነት በሰላም አሸጋግሯቸዋል። አሸጋግሮናል እንበል፣ ለሁላችንም ነው። እንዲያውም በዚሁ የጴጥሮስ መልእክት ምዕራፍ 2 ከቁጥር 22 ጀምሮ እንደዚህ ይላል። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሙተን ለጽድቅ እንድንኖር፣ እኛ ሁላችን ማለት ነው። ለኃጢአት ሙተን ለጽድቅ እንድንኖር ማለት ከኃጢአት ተለይተን ማለት ነው። ለኃጢአት ሙተን ማለት ለኃጢአት ሙተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ ማለት በእንጨት መስቀል ላይ ማለት ነው። ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። የነፍሳችን እረኛና ጠባቂ ሰው የሆነው አምላክ መድኃኔ ዓለም ኢየሱስ ክርስቶስ ነው። መድኃኔ ዓለም ኢየሱስ ክርስቶስ
ራሱ ገነት ነው ራሱ መንግስተ ሰማያት ነው ራሱ የዘላለም ሕይወት ነው ራሱ የደስታ ምንጭ ነው ራሱ የሕይወት እስትንፋስ ነው ራሱ ብርሃን ነው ራሱ ምግብ ነው ራሱ መጠጥ ነው ራሱ ክብራችን ነው ስለዚህ ወደ ቀደመ ክብራችሁ ተመልሳችኋል ማለት ነው እንደ እንስሳት እንደ በጎች እረኛ እንደሌላቸው በጎች ተቅበዘበዙ ነበር አሁን ግን ወደ እረኛችሁ ተመልሳችኋል አሁን ግን ወደ ነፍሳችሁ ያውም ደግሞ ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል የነፍሳችን እረኛና ጠባቂ ብቻ ሳይሆን መድኃኔዓለም ኢየሱስ ክርስቶስ ፈጣሪያችን ነው የኛ የሰው ልጆች ብቻ ሳይሆን ፈጣሪነቱ ለሚታየውም ለማይታየውም ፍጥረት ሁሉ ነው ምክንያቱም መድኃኔዓለም ኢየሱስ ክርስቶስ ለራሱ ለአብና ለመንፈስ ቅዱስ ቃላቸው ነው ስለዚህ የሚታየውም የማይታየውም ፍጥረት ሁሉ የተፈጠረው በሱ ቃልነት ነው ስለዚህ ቃሉ የሚለን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል የነፍሳችን እረኛና ጠባቂ ብቻ ሳይሆን ፈጣሪያችን ነው ለማለት ነው የኛ የሰው ልጆች ፈጣሪ ብቻ ሳይሆን ለሚታየውም ለማይታየውም በሰማይና በምድር ለሚኖረው ፍጥረት ሁሉ በባህር ውስጥ በባህር ላይ ለሚኖር ፍጥረት ሁሉ ፈጣሪያቸው እሱ ነው በሰማይም በምድርም ሙሉ የሆነ መለኮት እሱ በቸርነቱ በሰማይም በምድር ምልአቱ እንዳለ ሆኖ እንግዲህ በተደጋጋሚ እንደምንማረው ሰው ሆኖ ሰውም አምላክም ሆኖ የዓለምን ኃጢአት የሁላችን መርገም ገላትያ 3 ላይ እንደሚነግረን የሁላችን መርገም በመስቀል ላይ በቀራንዮ ተሸክሞ የኛን መርገም የኛን ዕዳ እሱ በደሙ ካሳነት ካሳ ከፍሎ ለኛ ለውጥ ሆኖ ቤዛ ሆኖ ማዳን ብቻ ሳይሆን ከዓለመ ሲኦል ወደ ዓለመ ገነት አሸጋግሮናል ስለዚህ ሁላችንም የሚያጠቃልለው አዳም ስለሆነ ዛሬ አዳም ሐሙስ ነው የሚባለው ከዓለመ ሲኦል ወደ ዓለመ ገነት በክርስቶስ ደም የገባበትን ቀን ለማሰብ ለማስታወስ ነው ምክንያቱም ባለፈው የነበረው ሰሙነ ሕማማት የሐዘን ሳምንት ነው የጨለማውን ጊዜ ማሰቢያ ነው አሁን ደግሞ የብርሃን ሳምንት ነው የጽድቅ ሳምንት ነው የመዳን ሳምንት ነው የደስታ ሳምንት ነው ስለዚህ የበጎ ነገሮች መታሰቢያ ነው እና አዳም በዛሬው ሐሙስ አዳም ሲባል የአዳም ዘር በሙሉ ማለት ነው የአዳም ዘር በሙሉ ከዓለመ ሲኦል ወደ ዓለመ ገነት የተሸጋገረበት መታሰቢያ ነው እንዲያውም በልጅነታችን ውዳሴ ማርያምን ስንማር የሰኞ የማክሰኞ እስከ እሑድ ድረስ ያለውን ውዳሴ ማርያምን ስንማር በቃል ነው እሱም ደግሞ በንባብ ብቻ ሳይሆን በዜማም አለው እና መድኃኔዓለም ኢየሱስ ክርስቶስ ሁለተኛ አዳም ሆኖ ነው የመጣው ሁለተኛ አዳም ሆኖና ተብሎ የተገለጠው የመጀመሪያውን አዳም ወደ ቀደመ ክብሩ ወደ ዓለመ ገነት ለመመለስ ነው ስለዚህ በልጅነታችሁ ውዳሴ ማርያም ዜማን የተማራችሁ አስታውሱና አስታውስ ውዳሴ ማርያም በእውነቱ የተተረጎመ ወንጌል ነው ለገባው ሰው እንደ ውዳሴ ማርያም ተባለ እንጂ ወንጌል ሲተረጎም ወንጌል ሲብራራ በጣም የሚገርም ነውና ምንድነው የሚለው እዚያ ትንቢተ ሚክያስ ምዕራፍ 2ን ጠቅሶ ነው በዚያ ነው መድኃኔዓለም ኢየሱስ ክርስቶስ በስጋ ከድንግል ይወለዳል የተባለው በትንቢት የተነገረው በቤተልሔም ስለዚህ ምን አለ ኦ ተፈስሒ
ክርስቶስ ዳግማይ አዳም ከመያግብኦ ለአዳም ቀዳሚ ብእሲ እምድር ውስተ ገነት የሳር ፍታሙ ኦ አዳም መሬት አንተ ወትግህብ ውስተ መሬት ማለት አዳም በበደለ ጊዜ መሬት ነህና ወደ መሬት ትመለሳለህ ተብሎ ሞት እንደተፈረደበት ሁላችንም እናውቃለን። እና ያን የአዳምን ዘር የኃጢአት ማሰሪያ ለመፍታት ሞት የተፈረደበትን አዳም ከዓለመ ሲኦል ወደ ገነት ለማሸጋገር የመጀመሪያውን አዳም የመጀመሪያውን ሰው አዳምን ለማዳን ሁለተኛው አዳም ኢየሱስ ክርስቶስ በቤተልሔም ተወልዷልና ቤተልሔም ደስ ይበልሽ ማለት ሁላችን ነው ደስ ይበላችሁ የሚል በቤተልሔም የተወለደ እንደዚህ ሞቶኛል ለማዳን ነው። በትንሣኤው ኃይል እኛን ለማስደሰት ነው። የኛን የዘላለም ሕይወት ለማረጋገጥና ወደ ቀደመ ክብራችን ለመመለስ ስለሆነ ውዳሴ መራሷ እንደዚያ ነው የምትለው። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ። የነቢያት ሀገራቸው ማለት ነቢያት በዚያ ይወለዳል። ወይም ደግሞ ሌሎችም በተለያየ መንገድ ከነ ቅዱስ ዳዊት ጀምሮ ከነ ሙሴ ጀምሮ በተለያየ መንገድ ስለሱነቱ ትንቢት ተናግረዋል። ያ ትንቢት እንግዲህ የተፈጸመው በቤተልሔም ነው የመጀመሪያው። ለምን ሰው ሆኖ በተወለደ ጊዜ በቤተልሔም ሀገሮሙ ለነቢያት አለ አባ ኤፍሬም። ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሻል። እስመ በኀቤኪ ተወልደ ክርስቶስ የዓለም መድኃኒት ክርስቶስ ከአንቺ ተወልዷልና ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ሁለተኛው አዳም ኢየሱስ ክርስቶስ በአንቺ ተወልዷልና ደስ ይበልሽ። እሱም የተወለደው እንግዲህ ያው የመጀመሪያውን አዳም ሞት የተፈረደበትን አዳም ወደ ዓለመ ገነት ለመመለስ ነው። ወደ ዓለመ ገነት ለመመለስ ነው እና ያን ነው በእውነት ያከናወነልን መድኃኔዓለም ኢየሱስ ክርስቶስ። አዳም ስንላውን ሁላችን ክርስቲያኖች ዛሬ የአዳም ልጆች ነንና ያውም የሁለተኛውም የመጀመሪያውም አዳም የሁለተኛውም አዳም ልጆች ነንና ይህ ቀን ሁላችንም ከዓለመ ሲኦል ወደ ዓለመ ገነት የተሸጋገርንበትን ቀን መታሰቢያ ነው። እንደው አዳም ሐሙስ ተባለ እንጂ የሁላችን የደስታ ቀን ናት ሐሙስ። ሁላችን ከዓለመ ሲኦል ወደ ዓለመ ገነት የመሸጋገራችን መታሰቢያ ነው። ስለዚህ ዛሬም ቢሆን ምእመናን ዛሬ ታላቋ ቤተልሔም ቤተክርስቲያናችን ናት። ቤተክርስቲያናችን ናት። ዛሬ ኦ ቤተልሔም ደስ ይበልሽ የተባለችው ዛሬ ቤተክርስቲያናችን ናት። ኦ ቤተክርስቲያን ደስ ይበልሽ እንደማለት ያለን ወይ ኦ አንቲ ዓለም አንቺ ዓለም ደስ ይበልሽ ከዚህ የበለጠ ደስታ ስለሌለ። ስለዚህ አዳም ከዓለመ ሲኦል ወደ ዓለመ ገነት የተሸጋገረበትን ዕለት መታሰቢያ ስለሆነ ይህም ደግሞ ለሁላችን ስለሆነ ይሄን እድል እንዳናጣ በእግዚአብሔር ቃል መትጋት፣ በጽድቅ ሥራ መትጋት፣ በቅንነት መትጋት፣ በየዋህነት መትጋት። ሰዎች ነንና እንበድላለን፣ እግዚአብሔር ይቅር እንዲለን የበደሉን ይቅር ማለት የበደሏችሁን ይቅር ካላላችሁ ይቅር አትባሉም ስለሚል በእውነት ከዓለመ ገነት እንዳንወጣ ትናንት ከዓለመ ገነት አዳምን ለማውጣት ፍርዱ እውነት የሆነ አምላክ ዛሬም ፍርዱ እውነት ነው። ዛሬ
ድነናል ስንል ነፃ ፈቃዳችን ተመልሷል ማለት ነው። አዳም ከመበደሉ በፊት የነበረው ነፃ ፈቃድ ዛሬ ተመልሶልናል። ዛሬ እንደ መጀመሪያው አዳም የወደድነውን ለማድረግ ነፃነትን አግኝተናል። ስለዚህ ዛሬ የመጀመሪያው አዳም ከህይወት ይልቅ በዓለመ ገነት ኑሮ ከመክበር ይልቅ ሞትን መረጠ፣ ውርደትን መረጠ። እኛስ ምርጫችን ምንድነው? ምክንያቱም ምንም እንኳን እሱን በማመን አምነን በአብ በወልድ በመንፈስ ቅዱስም በመጠመቅ ሁለተኛ ተወልደን ወደ ቀደመ ክብራችን በመመለስ እግዚአብሔር እንደዚህ ቢያከብረንም የሰጠንን ጸጋ በአግባቡ ካልያዝነው ጸጋችን ይነጠቃል። እድላችን እንደ መጀመሪያው አዳም ሊወሰድብን ይችላል። ከገባንበት ዓለመ ገነት እንዲያውም እኮ ዛሬ እኮ ዓለመ ገነት ብቻ አይደለም ያለነው፣ ዛሬውን እኮ መንግስተ ሰማያት ውስጥ ነን። መንግስተ ሰማያትን አሳየንና ይበቃናል አሉት። እንደምታውቁት መንግስተ ሰማያትን አሳየንና ይበቃናል አሉት። መንግስተ ሰማያት ሰነያ ማእከሌክሙ፣ መንግስተ ሰማያት የተባልኩ እኔ በመካከላችሁ ነኝ ነው የሚለው። ራሱ ኢየሱስ ክርስቶስ እኮ ራሱ መንግስተ ሰማያት ነው። በቅዳሴ ጊዜ ወንጌል በሚነበብበት ጊዜ ሁሉ ከመነበቡ በፊት እንግዲህ ዋናው ቄስ ለሁለተኛው ቄስ ወንጌሉን ይሰጣሉ። ሁለተኛው ቄስ ለዲያቆን ወንጌሉን ሲሰጡ ዲያቆኑ የሚለው መንግስተ ሰማያት ቀርባለችና ንስሐ ግቡ። መንግስተ ሰማያት የተባለ መድኃኔዓለም ኢየሱስ ክርስቶስ እንኳን በቤተ ክርስቲያን ውስጥ በየትኛውም ቦታ ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ በመካከላችሁ ነኝ ያለ መንግስተ ሰማያት የተባለ ኢየሱስ ክርስቶስ አሁን በዚህ በመታስቀድሱበት ይህ ወንጌል በሚነበብበት ቦታ ያላችሁ ሁላችሁም መንግስተ ሰማያት የተባለ ኢየሱስ ክርስቶስ ይቅር ሊላችሁ የምህረት እጁን ዘርግቷልና ንስሐ ግቡ ማለት ቂም ያዛችሁ ተውት፣ የበደላችሁ በደሉን ተውት፣ ወደዚያ በደል ላለመመለስ ወስኑ። ምክንያቱም የምህረት እጁን ዘርግቷል፣ ይቅር ሊላችሁ ነው። ይልቁንም በስጋ ወደሙ ማለት ነው ዲያቆኑ በየጊዜው እንጂ የዛሬ 2000 ዓመት ጀምሮ መንግስተ ሰማያት ቀርባለችና ንስሐ ግቡ አብዛኛውን ጊዜ የሚመስለን ወደፊት የሚገለጠው የዘላለሙ የእግዚአብሔር መንግስት እኛ የምንወርሰው ብቻ ይመስለናል። የመጀመሪያው መንግስተ ሰማያት ራሱ ኢየሱስ ክርስቶስ ነው። ይሄን ማወቅ አለብን። ስለዚህ ዛሬውኑ አዳምስ ገነት ውስጥ ብቻ ነው የነበረው። አሁን እኛ እኮ መንግስተ ሰማያት ውስጥ ነው ያለነው። መንግስተ ሰማያት ማለት እሱ ነው። እሱ ራሳችን ነው። እኛ አካሎቹ ነን። እሱ የወይን ግንድ ነው። እኛ ከግንዱ ላይ የበቀልን ቅርንጫፎች ነን። ስለዚህ የማያፈራ ቅርንጫፍ ይቆረጣል ብሏል ዮሐንስ 15 ላይ። የማያፈራ ቅርንጫፍ ይቆረጣል። ስለዚህ ፍሬ አፍሩ። ፍሬው ምንድን ነው? ገላትያ 5 ላይ እንደሚነግረን ፍቅር፣ ሰላም፣ ደስታ፣ የዋህነት፣ ቅንነት፣ ገርነት፣ ራስን መግዛት የመሳሰሉት ናቸው ይላል። ስለዚህ በተለይ ፍቅር ካለ ምን ኃጢአት አለ? ፍቅር ካለ ምቀኝነት የት አለ? ፍቅር ካለ ቂም የት አለ? ፍቅር ካለ ቁጣ የት አለ? ፍቅር ካለ ቅናት የት አለ? ፍቅር ካለ ምቀኝነት የት አለ? ፍቅር ካለ ዘረኝነት የት አለ? ፍቅር ካለ ጎሰኝነት የት አለ? ፍቅር ካለ የትዳር መፍረስ የት አለ? ፍቅር ካለ የባልንጀርነት መበላሸት የት ይመጣል? ፍቅር ካለ ስርቆት የት አለ? የእግዚአብሔር ፍቅር ካለ አምልኮ ባይድ የት አለ? ፍቅረ ቢጽ ካለ ወገኖች ምን ኃጢአት አለ? ስለዚህ ፍቅር ካለ ኃጢአት የለም። ኃጢአት ከሌለ ደስታ ነው፣ ሰላም ነው። ኃጢአት ከሌለ ሰላም ነው። በሰላም ውስጥ ደግሞ ደስታ አለ። ስለዚህ ፍሬ አፍሩ ነው የሚል። ከዚህም ሁሉ ጋር ዳግም ሲመጣ ተርቤ አበልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ አስፈትታችሁኛል፣ ታምሜ ጠይቃችሁኛል። ይህም ፍሬ ነው። ስለዚህ ይህንና ይህን የመሳሰለውን መልካም ነገር እንቀጥልበት። ያለዚያ ጊዜያችንን እንነጠቃለን። የተሰጠንን ሲቲዝን
ያውም ከሲቲዝን በላይ ልጅነት ነው። ያውም ይሄ ለምሳሌ አብዛኞቻችን የአሜሪካን ሲቲዝኖች ነን። አንድ የአሜሪካን ሲቲዝን ያገኘ ኢትዮጵያዊ ወይም ሌላ ሀገር ሊሆን ይችላል ሕግን የአሜሪካን ሕግና ስርዓት አክብሮ ከኖረ እንደሱ ማን ጌታ በየጊዜው ሕግን እየጣሰ ክራይም እየሰራ ካስቸገረ አሜሪካ በካቴና አስሮ ወደማይፈልገው ትቶት ወደ መጣው መከራ ስቃይ ነው ብሎ ሸሽቶት ወደ መጣው ቦታ ይመለሳል። ወደ መጣበት ሀገር ይመለሳል። እኛ ከዓለም ተለይተን በዓለም እንኑር እንጂ ከዓለም ተለይተን ያለነው በሌላ ዓለም ውስጥ ነው። ያም ዓለም ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያም ዓለም የእግዚአብሔር ልጅነት ነው። ያም ዓለም የዘላለም ሕይወት ነው። ዓለመ ገነት ነው። ያም ዓለም ከመላእክት ጋር አብሮ መዘመር ነው። ያም ዓለም ክርስቶስ ራሳችን ሆኖ እኛ አካሎቹ ነን መኖር ነው። ከዚህ የበለጠ ዓለም የለም። ከዚህ የበለጠ አገር የለም። እድሉን ካልተጠቀምንበት ከዚህ ወጥተን ወደ መጣንበት ዓለም ማለት ወደዚህ የመከራ ዓለም ወደ ዓለመ ሲኦል ወደ ዘላለም ሞት እንሸኛለን። ወገኖች ፍርድ ገና ነው። እድላችን እንዳናጣው እንጠቀምበት። ዛሬ አዳም ሐሙስ ቢባልም ወገኖች ይሄ አዳም ሐሙስ የሁላችን ሐሙስ የደስታ ቀናችን መታሰቢያ ነው። ርዕሳችን እንዳንዘነጋው ከዓለመ ሲኦል ወደ ዓለመ ገነት ነው ርዕሳችን። ከዓለመ ሲኦል ወደ ዓለመ ገነት የተሸጋገርንበትን እድል ለማስታወስ ሐሙስ ለአዳም ተሰጥቷል። እንግዲህ በአባቶቻችን እንደሚባለው ሐሙስ 5ኛ ቀን ነው። በእግዚአብሔር አቆጣጠር ከ5500 ዓመት በኋላ መጥቼ የሰጠውን ተስፋ ፈጽማለሁ፣ አድናለሁ፣ ከልጅ ልጅ ከድንግል ማርያም ተወልጄ ወደ ቀደመ ክብርህ መልሳለሁ ብሏል። 5 የሚለውን ስለሚነካ የተሰጠው ተስፋ ሐሙስ 5ኛው ቀን ነው። በዚህ ቀን አዳም ሐሙስ ተብሏል እና ሁል ጊዜ አዳም ሐሙስ ሆነን እንኖር፣ ሁል ጊዜ የፍቅር ሰዎች እንሆን፣ የተሰጠንን እድል እንዳናጣው እንበርታ፣ እንጠንክር። ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ መዋዘማይ እንተ ትወፍሪያ በበጊዜሃ። የእግዚአብሔርን ቃል ቀንም ሌትም የሚያነብ ሰው ወይም በቀን አንብቦ ሌሊት የሚያንሰላስለው እሱ ከወንዝ አጠገብ እንደተተከለ ተክል ነው። ከወንዝ አጠገብ የተተከለው ተክል ቅጠሉ አይጠወልግ፣ አይደርቅ፣ ፍሬውም አያቋርጥ ይላል። ፍሬያችን፣ የፍቅር ፍሬያችን፣ የሰላም ፍሬያችን፣ የደስታ ፍሬያችን፣ የእምነት ፍሬያችን፣ የትሩፋት ፍሬያችን የማይቋረጥብን የዘላለሙ ፈሶ ከማያልቀው ሰው ጠጥቶት ከማይጨርሰው ከእግዚአብሔር ቃል አይለየን። በእውነቱ እግዚአብሔር አምላክ ከዓለመ ሲኦል ወደ ዓለመ ገነት እንዳሸጋገረን አሁንም ቀጣዩን እድል እስከ ዘላለሙ በቸርነቱ እንዲሰጠን ቅዱስ ፈቃዱ ይሆንልን። እግዚአብሔር የተመሰገነ ይሁን።